አሁን በዚህ ውስጥ የሚያልፉ ሰዎችን ሳስብ ያው አንተ ብዙ መድረክ ላይ ታነሳቸዋለህ በጣም ብዙ ሰዎች እንግዲህ እኔም እማቃቸው በቃ የቅርብ ቤተሰብ አሁን በቃ ድነሻል ተፈውሰሻል እግዚአብሔር ፈውሶሻል ስለዚህ መድኃኒትሽን ጣይና ምናምን የሚል አመለካከት ወይም ደግሞ እግዚአብሔር ፈውሶሻል ካሁን በኋላ የሕክምናውን ይሄ የሜዲካል እንትኑን ነገር ከመንፈሳዊው ጋር እንደማይሄድ አድርገው የሚያስቡ ሰዎች አሉ እስከ ህይወት እስከ ማስከፈል ድረስ መዳን እየቻሉ ብለን እናስባለን እንግዲህ በእግዚአብሔር ሰዓት ስለሆነች ሊሆን ይችላል ግን in the right way ነው ወይ ያንን አይደለም በጣም መታታዊ አስተሳሰብ ስለምንወድ እኮ ነው አሁን በጣም እኮ በጣም ድራማቲክ የሆነ መታታዊ ነገር ሰው ያስገርመዋል ያስደንቀዋል አሁን ለምሳሌ አሁን እኮ እግዚአብሔር እየፈወሰ ነው የሚያኖረን ባይዘው አሁን ራሱ እኮ በህይወታችን ውስጥ በጣም ብዙ ፈውስ አለ ግን ናቹራሊ ነው እግዚአብሔር የሚያረጋው አሁን እኮ እኛ በህይወት መኖራችን ሳይ ለምሳሌ አካላዊ እድገትን ስትወስጂ አካላዊ እድገትን ስንወስድ እግዚአብሔር ነው የሚያሳድገን አሁን ልጆቻችንን እኛም አሁን በየቀኑ እያደግን ምናምን ያለንበት ምክንያት ዌልቢንጋችን የተጠበቀ በራሱ እኮ ተአምር ነው እኮ በራሱ ተአምር ነው ይሄ ተአምር ግን ምትሃታዊ ምናምን አይደለም እስቲ በቃ ምትሃታዊ በሆነ መንገድ እግዚአብሔር ያኖረኝ ብንል እኮ እንሞታለን ላይክ እየበላን እየጠጣን እየተጠነቀቀን እንትን እያደረግን እሱ የእግዚአብሔርን ስራ የምናየው ናቹራል በሆነ መንገድ ነው አሁን ብዙ ጊዜ ምን አለ መሰለሽ ተፈጥሯዊ በሆነ መንገድ እግዚአብሔር የሚሰራውን ስራ እንደ ተአምር አናየውም በጣም ድራማቲክ ሆነው ደግሞ እንደ ተአምር እናየዋለን ተአምር እኮ ምታታዊ ሲሆን አይደለም ተአምር ያደረገው ሳይሆን ይሄ እስትንፋሳችን በራሱ እኮ ተአምር ነው አሁን የምንወስደው ተአምር እግዚአብሔር የፍጥረት ዓለም ሁሉ ገዥ ነው የፍጥረት ዓለም የሚታየው የማይታየው በሰማይ ያለው በምድር ያለው ከምድር በታች ያለው ሁሉ በእርሱ ተፈጥሯልና ይላል ቆላስይስ 1 ላይ ስለዚህ በእግዚአብሔር ያልተፈጠረ በእግዚአብሔር ቁጥጥር ስር የሌለ ነገር እኮ የለም ለምሳሌ አሁንኛ ምድራዊ የምንላቸው ነገሮች እኮ ሪሊ ቁጭ ብለሽ ስታስቢ የእግዚአብሔር መንፈሳዊ አሰራሮች ናቸው እግዚአብሔር ለምሳሌ አሁን ህመምን እያነሳን ስለሆነ የዚህ ጉዳያችን ዋና አንተን ህመም ስለሆነ ህመምን በተመለከተ ልክ ነው በጣም ታምራዊ በሆነ ሁኔታ ብድግ የሚያረጋቸው ሰዎች አሉ እኛም እኮ በብዙ መልኩ እግዚአብሔር በየጊዜው አናልፋቸውም ያልናቸውን ፔኖች አሳልፎናል እግዚአብሔር ፈውሶናል የእውነት ጀኑዊን በሆነ ሁኔታ ደግሞ የሚፈውሳቸው ሰዎች ደግሞ አሉ በቃ እሱ አንዱ የፈውስ መንገድ ነው ብቸኛው ግን ደግሞ አይደለም እግዚአብሔር ደግሞ ያኛውም የእግዚአብሔር ነው አሁን አይሽ በጣም እንደው አስተሳሰባችን ውስጥ መቀረጽ ያለበት ልክ ይሄ እግዚአብሔር ጣልቃ ገብቶ ብርቅ የሚያደርገው አይነት ተአምር እንደሆነ ሁሉ ሜዲካሊ እኮ መድኃኒት እየወሰዱ ፈውስን ማግኘት ተአምር እኮ ነው የእግዚአብሔር እኮ ነው የእውነት እግዚአብሔር ነው እውቀቱን የሰጠው እግዚአብሔር ነው እነኚህን ነገሮች ዲስከቨር እንዲደረጉ ያረጋቸው ከራይት ዶክተር ጋር ማገናኘት በጣም እንጂ አሁን በጣም እኮ እኛ አሁን በምስክርነት ላይ ስለመሰከርነው ነው እንጂ ትክክለኛ ሐኪም ቤት ሄደን ቁጭ አለን ትክክለኛ ሐኪም ጋር ደረሰን ሁሉ ነገር እሱ በራሱ ተአምር ነው ምን በቃ መድኃኒቶች አቬለብል ሳይሆኑ ሰዎች የሞቱባቸው ጊዜያት እኮ አሉ የእግዚአብሔር አንዱ የፈውስ መንገድ ነው ብዬ ነው የማምነው የሆነ ምትሃታዊ ሲሆን እግዚአብሔር ኖርማል ፕሮሲጀር ሲሆን እግዚአብሔር የሌለበት አርጎ መውሰድ በጣም አደገኛ ነው ህይወት አይከፈልም ለእግዚአብሔር ሰዎች ሁሉ መልካም ነገር ከእግዚአብሔር ነው አሁን ቆላስይስ 4 ላይ ቁጥር 14 አካባቢ ጳውሎስ ሰላምታ ሲልክ አብሮት ያለውን ሉቃስን ባለመድኃኒቱ ሉቃስ ይላል አሁን እኛ ሉቃስን የምናውቀው ሐዋርያቱን እየተከተለ ታሪክ የዘገበ ሰው ነው ሉቃስ ወንጌልና ሐዋርያት ሥራ የሱ 2 ቮሊዩም ስራዎች ናቸው እና ቁጭ ያለ ሲጀምርም ራሱ ቴዎፍሎስ ሆይ ብዙዎች ሞክረዋል ስለዚህ ጉዳይ ስለዚህ ነገር ተመራምረው ለመጻፍ እኔ ይሄው ደግሞ በቃ ተከትዬ ጽፌያለሁ ብሎ 2 ቮሊዩም እየታደና አሁን ሉቃስን ስታስብ በቃ እየተከተለ ሐዋርያቱን እየጻፈ ነው ታሪክ ጻፈ አይ ቲንክ ፔንና ህመም ሲያጋጥማቸው እያከመ ያለ ካልሆነ በስተቀር እንደ
የሥራ ኃላፊነት አድርጎ ጳውሎስ ይጠቅሰዋል ብዬ አላምንም። ባለመድኃኒቱ ያለው አይ ቲንክ በቃ ሲዞሩ የራስ ምታቱ ምናምኑ ሲኖር መድኃኒት ቢቀምም ነው ቢሰጥ ነው ብዬ ነው የማስበው እንጂ ታሪክ ዘጋቢያችን ብቻ ይለው ነበር። ጳውሎስም የሆነ ጊዜ ላይ እኮ ለሆድ ህመም ያለው በጣም አሁን የአልኮል እንጠጣና እንጠጣ ክርክር አደረግናት እንጂ እኛ ወደዛ ወሰድ ነው እንጂ ላይ በቃ ለሆድ ህመም ሰዎች በምድር ሲኖሩ እንደሚታመሙ ነው። አንዴም ደግሞ ፍኝት ነከሰችው ይላል። ልክ ነው። ህመም ውስጥ እንዳሳለፈ በዚህ ምድር ሲኖሩ በዚህ ምድር አለና ይሄኛውን የህክምናውን የፈውስ መንገድ እንደ እግዚአብሔር መንገድ አድርገን ነው ማየት ያለብን። የእግዚአብሔር ስራ ተከፍሎ በዚህ መልኩ ሲሆን እግዚአብሔር በዛ መልኩ ሳይሆን እንዴት ነው እግዚአብሔር ላይሆን የሚችለው? ማለት እግዚአብሔር ፈውስ ከእግዚአብሔር ይሄን የሚያሳይሽ ደግሞ ምንድነው? የመጨረሻው ኤክስትሪም በዓለም ላይ አለ የተባለ ህክምና እየተሰጣቸው ሰዎች ይሞታሉ። ፈውስ ከእግዚአብሔር መሆኑን የምታውቂው እሱ ነው። መድኃኒቱ ትክክል ተሰጥቶ ያሉበት ሆስፒታል አስደናቂው በዓለም ላይ ሆኖ ሁሉ ነገር ቴክ ኬር ተደርጎላቸው የሚሞቱ አሉ። ለምን? ፈውስ ከእግዚአብሔር ናት። ፈውስ እኮ ከመድኃኒቱም ከሐኪሙም ችሎታ በላይ ናት። ይጠቀምበታል እንጂ እግዚአብሔር ይሄ ሁሉ ሆኖ ደግሞ ከፈውስና ታይሙ ሲሆን ሰው መሄዱ አይገርም። ግን ይሄ በጣም ሐኪም ቤት አለመሄድ መድኃኒት መጣል ምናምንን እንደ እምነት ደግሞ ብዙውን ኩፍር አሁን እኮ እኛ መማር ስላቃተን ነው እንጂ ብዙዎች እኮ መድኃኒት ጥለው ሞቱ። ምንም እኮ ሰው ሲፈወስ መድኃኒት ይጣል፣ ለመፈወስ መድኃኒት አይጣል። ምን መሰለሽ አሁን ችግሩ ለመፈወስ ነው። ኦልሞስት በቃ እምነትህን ኤክሰርሳይዝ አድርገው። እንዴት ነው ኤክሰርሳይዝ ማድረገው? መድኃኒቴን በመጣል ለምን ተፈውሸም ከሆነ የመድኃኒቱ ሳይድ ኢፌክት ይሻላል። ኢየሱስ በጤና ሆኜ እየወሰድኩት ከሆነ እግዚአብሔር ፈውስ ያርግልኝ ይሄንን ብሎ ፈውሱን ሲያረጋግጥ በቃ እግዚአብሔር ፈውሶኛል ብሎ በሕክምና ሲረጋገጥ መድኃኒት አያስፈልግም ተብሎ ሲጥለው እኮ በራሱ አስደናቂ ምስክርነት ነው። ግን እግዚአብሔር እንዲፈውሰኝ መጣል ለምንድን ነው? መድኃኒቱን እየወሰደም እኮ እግዚአብሔር ይፈውሳል። እና ይሄ መድኃኒት የማስጣል ነገር በጣም ብዙዎችን ጎዳ፣ ብዙዎችን ከእግዚአብሔር ቤት አወጣ። ዘመዶቻቸውን ቤተክርስቲያንን የሚጠሉ ወንጌልን የሚጠሉ አደረገ። በጣም ብዙ ምሬት አለ በቤተክርስቲያን። እንግዲህ ሁሉን ቤተክርስቲያን ካል ነው ማለት ነው። ምንድነው እስከ ትድን ያለሽ ከሚል መልእክት ጀምሮ በቃ እግዚአብሔር ፈውሽሻለሁ ብሎሻል ከሚለው ጀምሮ እኔ ሐሰተኛ ነብይ ወይ ምናምን ወደሚለው ስለሚወስደን ነው። ያው ዞር ዞር አንተ ሁሌ የምትቃወማቸው ይመስላቸዋል እንጂ እየተከታተልክ ሳገኛቸው ግን አልመራቸውም እንዳልከው ክፍል ውስጥ ሲገኙ እና በእንደዚህ አይነት ሰዎች ኮንሲኩዌንስ የለውም ወይ? በቤተክርስቲያን ውስጥ ምንም የከፈሉት ነገር የለም። እንደዚህ በማድረጋቸው የደረሰባቸው ነገር የለም። በብሉይ ኪዳን በእንደዚህ አይነት መልኩ ይቀጡ ይልና በአዲስ ኪዳን ግን ይኸው የምናየው ነው። በጣም ብዙ ሐሰተኛ ትምህርት ተሰጥቷቸው ወይ መልእክት መጥቶባቸው እስከ ህይወት እንትን ሲቀርብ በህግስ ቢሆን አይቀጡም ወይ ብዬ አስባለሁ። እኔ ቢካዝ አንዳንዱ ክሪሚናል አክቲቪቲ ነው። ክሪሚናል አክቲቪቲ ነው። እሱ እየተቀጡም ያሉ ይመስለኛል። አንዳንድ ጊዜ የማይቀር ነው። ግን እኔ ክሪሚናል ቅጣትም ነው ዋናው ቅጣት ብዬ አላምንም። እሱ አይደለም የቤተ ክርስቲያን ተግሳጽም ቤተ ክርስቲያንም መገሰጽ አለባት። ግን ይሁዳ መልእክትን ሰው ካነበበ እንደዚህ አይነት ሰዎች የሚጠብቃቸው የቅጣት አይነት በቃ እኮ the darkest the blackest እንዲህ ቀለዋል እንዲህ በቃ ተዘጋጅቶላቸዋል ነው የማይቀር እኮ ነው። በቃ ወደ ኋላ ተመልሶ እግዚአብሔር እንዴት ዓለምን እንደቀጣ ዲስኦቢዲየንት የነበሩ መላእክትን እንዴት አርጎ ቅርታ ስለቃሉ አፈርድሜ እንዳገባቸው they're going to face that እኮ ነው የሚለው። በቃ የማይቀር ነገር ነው ተዘጋጅቶላቸዋል። እና እኔ ልክ ነው ቤተክርስቲያን መገሰጽ አለባት። አሁን ምን መሰለህ ችግሩ ቤተክርስቲያን ራሱ ከቤተክርስቲያን አፈንግጠው የወጡ የቤተክርስቲያንን ተግሳጽ የማይቀበሉ የቤተክርስቲያንን ድምጽ የማይሰሙ ስለሆኑ ከቤተክርስቲያን አቅም በላይ ናቸው። አንዳንድ ጊዜም ከጀስቲስ ሲስተሙም ውጪ ናቸው። በብዙ መልኩ ብዙ ነገር በማድረግ ከጀስቲስ ሲስተሙ ከቤተክርስቲያን ተግሳጽ ማምለጥ ይቻላል።
ከጀስቲስ ሲስተም ማምለጥ ይቻላል። ከእግዚአብሔር ይትከዳል። ይሄ ማይቀር እኮ ነው። ስናገለግል በእግዚአብሔር ፍርሃት ማገልገል ያለብን ምክንያት አንዱ we're going to give an account of everything we've done እንዴት አርገን ፌስ እናደርገዋለን እግዚአብሔርን እና ልክ ነሽ ማለት መሆን አለባቸው እነኚህ ምድራዊ የሆኑ ግን አለ ደግሞ ሂሳብ የሚያወራርድ በቃ ሂሳብ ማወራረዳችን ማይቀር ስለሆነ እነዚህ እኛ አሁን ያው በእናንተ አገልግሎት ማድረግ የሚቻለው በቃ ህዝቡን ልቡን እንዲጠብቅ ነው አይደል? ማንቃት። አዎ መታከም ያለበት ሰው እንዲታከም የታከመ ጸሎት አብሮ መሆን ይችላል። በጣም ወይም ደግሞ በጣም እንትን በሚያደርገው አሁን ለምሳሌ ኛ ህመም የምንለው ያንተ የልብ ኬዝ ነው የሌላ ሰው ክሮኒክ ካንሰር አለ ምናምን ብዙ ኬዞች አሉ። ሰው በዚህ ምድር ሲኖር ፌስ የሚያደርጋቸው እንትን ስለሆኑ እና አንዳንዱ ደግሞ ሜንታል ኢልነስ ነው። ሰው መድኃኒት መውሰድ ካለበት መድኃኒት የወሰደ መጸለይ ጸሎቱ መድኃኒቱን አንዳንድ መድኃኒት ያከሽፈዋል እንደሚባለው ያ ሲቆጠር ስለማይ ለዛ ነው በጣም አሳሳቢ ነገር ነው በያስባለው ቤተክርስቲያን ውስጥ ህይወትን አሁን ይሄ የእምነት ማነስ አድርገው ያዩታል። ሐኪም ቤት መሄድ ጤናን መመርመር መድኃኒት መውሰድ ምናምን የእምነት ማነስ አድርገው ሰዎች ይወስዱታል። ግን አይደለም። እኔ እግዚአብሔርን አንክፈለው ነው የምለው። እግዚአብሔርን አሰራሩንም አንክፈለው። ቤተክርስቲያን ውስጥ መተን ሲጸለይልንና የሆነ በመገለጥና በተአምራት ሰው ሲፈወስ ከእግዚአብሔር በሕክምና ሄዶ መፍትሄ ሲያገኝ ከዓለም አናርገው። እግዚአብሔር ነው የሁሉ ሶቨሪን ገዢ። ሰው በገንዘቡ የተፈወሰ ይመስለዋል። እግዚአብሔር እዚህኛውም ጋር የሚሰራው እግዚአብሔር እዛኛውም ጋር የሚሰራው እግዚአብሔር ነው እና ይሄ ክፋይ የሆነ አስተሳሰብን በጣም ማስወገድ በጣም እሱ ነው አንዱ ችግራችን ይመስለኝ እሱ ነው ማለት በቃ እግዚአብሔር ተአምር ብለን እንድንቆጥረው የግድ ነገሮች ትርምስምስ ማለት የለባቸው። ኖርማል የሚመስሉ ነገሮች በሙሉ ተአምራትና የምስጋናችን ምክንያት ነው መሆን ያለባቸው። አሁን ከህመም አንፃር ያየነው ስለሆነ ነው እንጂ ካንቺ ጋር ከጤናም አንፃር እኮ ብናየው ጤናማ ሆኖ እኮ ተአምር እኮ በቃ ይሄ ተአምር ነው። እስትንፋስ ተአምር ነው። በጤና መቆማችን ተአምር ነው። ግን ተአምር የሆነው ናቹራል በሆነ መልኩ ነው። ልክ መፈወስም ናቹራል በሆነ መልኩ ሊመጣ ይችላል ማለት ነው። ቴንክ ዩ በጣም በቃ ይሄ ብዙ ሰዎች ልብ ውስጥ ያለ ጥያቄ ይመስለኛል። ጥያቄ ብቻ ሳይሆን የታመሙ ሰዎችም እንደው መድኃኒት መውሰድ ከጸበል ጋር ወይ ከጸሎት ጋር ትክክል ነው ወይ የሚለውን ክሊር የሚያደርግ ይመስለኛል። ደግሞ እውነት ነው በየእምነቱ ያሉ ሰዎች ማስታረቅ የሚገባቸው ነገር ነው ብዬ አስባለሁ። አንተም ስለ ኤምፋሳይዝ ስላደረክልኝ በጣም ደስ አለኝ። አሁን ከዚሁ ጋር አስታከን ማንሳት ባነሳው ጥሩ ነው ብዬ ስላልኩኝ ነው። ያን አንተ የታመምክ ጊዜ በጣም ብዙ ሰዎች በቃ ደነገጡ። ማን ነው እንደዚህ ንጹህ ወንጌል ያልተበረዘውን ትክክለኛውን እንደዚህ አይነት እንትን ከምንላቸው ጥቂት ሰዎች መሃል አንዱ እሱ ነውና ብለው በጣም ደነገጡ። አሁን ለመኖራችን የብዙ ሰዎች ውጤት ነን እያንዳንዳችን። መቼም በዚሁ እንድታነሳልኝ የፈለኩት ለምንድን ነው አንተን ያፈሩ ሰዎች አሉ ይመስለኛል። ስለነሱ ስለነ ብራይን ትንሽ እንድታነሳልኝ ፈለኩኝ። ከዛ ደግሞ በዛው አንተስ ማንን ነው የምትተካው? አሁን ያ ሲቹዌሽን could go wrong ሄደህ ቢሆን ኖሮ አንተን የሚተካ ለምን እነ ኢያሱ እንደተተኩት ኢንዲቪጁዋሊ ነው እሱ። እንደ ኮንግረስ ደግሞ ጠንካራ የሚጸልይ በራሱ የሚቆም ኮንግረስ ክርስቲያኖች እያፈራሁ ነው ትላለህ። እስቲ ግን መጀመሪያ አንተን ካፈሩ ሰዎች እንጀምር። ምናልባት ከእኔም ብንጀምር ይሻላል። አሁን ምን መሰለሽ እኮ አንዳንድ ጊዜ የእኛን አገልግሎት ሚዲያ በጣም ኤግዛጀሬት አድርጎታል ብዬ አምናለሁ። ሚዲያ አሁን ልክ እያደረግን እንዳለው በጣም ትልቅ ኦፖርቹኒቲ ነው። በየቤቱ ወንጌልን ይዘን እንድንገባ አደረግን። ወንጌል ይዘን መግባታችንን እርግጠኛ ባልሆንም አንዳንድ ጊዜ ብቻ እድሉን ፈጠረልን። በቃ በየቤቱ በየጉራንጉሩ ፕላትፎርሙ በጣም የሚያስገርም ነው እና ሚዲያው አሁን ከጥቂት አሁን ለምሳሌ ከ20-30 ዓመት በፊት እኮ በየቤቱ ልክ እንደዚህ ወንጌል ይዘን መግባት እንደምንችል ትንቢት ቢነገር ምናምን አይመስለኝም። ቴሌቪዥን የሚባል እንዴት ነው የምንለው?
የሚያስገርም አይነት ኦፖርቹኒቲ ነው። ግን ካልተጠነቀቀን ዲስአድቫንቴጁ ሱፐርስታርስ የመፍጠር ይሄ የተለዩ ከዋክብት የመፍጠር ፖቴንሻል አለው ልክ እንደ ዓለም ማለት ነው። እና ኦልሞስት አሉ ብለን የምንቆጥራቸው ሰዎች ሚዲያ ላይ ያሉትን ነው። በጣም በቃ ፌር ያልሆነ ነገር ነው። አሁን ማሙሻን ስታዩ ሚዲያ ላይ አለ ከሌንታ ያለች ከሌንታ ያለ ኢትዮጵያ ውስጥ ማን አገልጋይ አለ ብንባል የምንቆጠረው ሚዲያ ላይ የምናውቃቸውን ሰዎች ነው የምንቆጥረው። እግዚአብሔር እኮ አርሚ ነው ያለው። የሆነ ይሄ ለመናገር ሳይሆን የምናገረው በገጠር ሂጂ፣ በከተማ ሂጂ፣ በየአብያተ ክርስቲያናቱ ሂጂ እንደኛ የሚዲያ እድል ያልገጠማቸው የሚያስገርም ሰራዊት እግዚአብሔር አለው። ኤልያስን እኮ እግዚአብሔር ገስጾታል አንድ ጊዜ። እኔ እንደ ተግሳጽ ነው የምወስደው። እግዚአብሔር እያኖረው የሚመስለው ማንም ስለሌለ በቃ እሱ እግዚአብሔር የኤልያስ ባለዳ እና ጅስ ላይክ በቃ እኔም ይበቃል በቃ ጨርሻለሁ፣ እኔም ብትወስደኝ ይሻላል። እስራኤል ሕዝብ በሙሉ ነቢያቶችን ገደሉ፣ መሠዊያዎችን አፈረሱ፣ እኔም ብቻዬን ቀርቻለሁ ይላል። እና ሲያስቡ እኔ ብቻ ነኝ ያለሁት ብሎ አሰበ። እሱ እግዚአብሔር ጀስት ኮይቶልም ነው አለ 7,000 አሉ። ለራሴ ያስቀሯቸው 7,000 ሰዎች 7,000 አላየም። በሚዲያ ኮንቴክስት መውሰድ ሊያስቸግር ይችላል፣ ግን አይ ቲንክ he thought he was on the ዋናው ስቴጅ የሚዲያው ስቴጅ the rest of the people ግን ሚዲያው ያልቆጠራቸው የኤልያስ ሚዲያ ያልቆጠራቸው በጣም ብዙ ቅሬታ አለው እግዚአብሔር። እና እግዚአብሔር የትሩፋን አምላክ ነው፣ የሚያተርፍ አምላክ ነው። በጣም ብዙ አሉ የእውነት እድል ስለሌላቸው የመታየት ሚዲያ ላይ የማውጣት እና እኔ አሁን ያን ጊዜም ሰዎች ሲናገሩ ምናገራቸው like we're not ሲል ትሁት ለመሆን ብለን የምንፈጥረው ነገር አይደለም፣ የእውነት ነው። ቤተክርስቲያንን ሳንዴይ አፍተር ሳንዴይ እየሰበኩ እየጎበኙ እየጸለዩ እጅ እየጫኑ ለህሙማን በጣም ብዙ ነገር የሚያደርጉ ያሉ እግዚአብሔር ሰዎች አሉት። አሁን እኛም በአገልግሎታችን በቤተክርስቲያንም እንደምታየው በቃ በጣም ብዙ ወጣት ልጆች አሉት እግዚአብሔር የሚሰብኩ የሚያስተምሩ እንትን የሚያደርጉ። ስለዚህ እግዚአብሔር አንድን ሰው ለመውሰድም ላለመውሰድም የአንድ ሰው ባለዳ ሊሆን አይችልም ፈጽሞ። እግዚአብሔር በቃ አሉት ሰዎች፣ በእኛም አገልግሎት አሉት እግዚአብሔር እያስነሳቸው ያሉ ሰዎች ብዬ በጣም አምናለሁ። ማሰብ አለብን ሁልጊዜ በየአገልግሎቶቻችን የሚተኩንን ሰዎች ማሰብ አለብን፣ ኮንሽስሊም ማስነሳት አለብን። አሁን በቃ አሁን በእኛ ቤተክርስቲያንም አሁን በቃ ወጣቶቹ ሲሰብኩ ቁጭ ብዬ ምናምን ስሰማ እና ሲያስተምሩ አይሴ ብራይት ሆፕ በጣም ይታየኛል። እና አለ እየመጣ ነው፣ ግን ኮንሽስሊ መስራት አለብን። ግን ያኛው አስተሳሰብ ይሄ እከሌ ከሄደ በቃ አለቀ ማለት ነው፣ ስዊቿ ተዘጋች አምፖሉ። የእግዚአብሔር መንግስት በጣም ኃይለኛ ናት። በጣም ጳውሎስን እንኳን አስተናግቶታል እኮ እግዚአብሔር ቻው ብሎ ሩጫዬን ጨርሻለሁ ምናምን ሲለው ቆይ ምናምን አለ። people have to go እና and we will go በቃ it's a matter of time እና በሱ መልክ ብናየው በጣም ጥሩ ነው። ሆኖም ግን ቅድም እንዳነሳሽው እኛ ሁላችን ደግሞ የሰዎች ውጤት ነን። የመሰከረልኝ ሰው ባይኖር እኔ ያሁኑ ሰውዬ ልታገኛች ደህንነት ትምህርት ያስተማረውን አገልግሎት እስቲ ቃል አካፍል እያሉ የሰጡን እኔ አሁን በጣም ወደ ኋላ ተመልሼ ሳስብ እንደው ምን ይሆን ያልናቸው እኔ አይደለም፣ ግን እድሉ ነበረን። በቤተክርስቲያን ያን ጊዜ በቤት ውስጥ ስለነበረች ቤት ውስጥ ስንሰባሰብ በቃ የሚቀጥለው ደግሞ ስንገናኝ አንቺ ትዘምሪያለሽ፣ እንትና ቃል ያካፍላል፣ እንትና ፕሮግራም ተብሎ ትመዳደቢያለሽ እና ሳታስቢው መጽሐፍ ቅዱስ ስታነቢ ትከርሚያለሽ ምናምን ታደርጋለሽ እና ቃል ያካፍል እሱ ባይሆን አንነሳም ነበር። በቤተክርስቲያን ውስጥ የተቀበሉኝ ሰዎች አሉ። መጽሐፍ ቅዱስ ትምህርት ቤት እንዲሄድ ያደረጉኝ ሰዎች አሉ። መጽሐፍ ቅዱስ ትምህርት ቤት ሲሄድ የከፈሉልኝ ሰዎች አሉ። በጣም የብዙ ይሄ የኔ እንትኔ ብዙ ነው። እንደ መሰላል ካሰብሽው የተንጠላጠልኩባቸው ስቴፕስ በጣም ብዙ ናቸው። ቶሎ ነገር ናቸው እንደዚህ ወጣባቸው እና እኛም መወጣጫ መሆን መቻል አለብን። አሁን ያነሳሻቸው ሚሽነሪስ ብራይና ቫረተን ደግሞ ከካናዳ የመጡ ያን ጊዜ እኔ ልክ ወደ አገልግሎት ስጀምር I think I was 20 እና በቀደም ከነ ብራያን ጋር ሳወራ በጣም ደነገጥኩና የኔ ሁለተኛው ልጄ 20 ሊሆነው ነው 19 ተኩል ነው አሁን ናቲ I was Nati's age ከነሱ ጋር ስንገናኝ ማለት ነው። አሁን ናቲን ማመን ማለት ነው በቃ ማመን ማለት ነው። እና በቃ ለአገልግሎት ጠርቶኛል እግዚአብሔር ምናምን እያልኩ ቤተክርስቲያን ማይቆይ ትንሽ ምናምን ስትል ነው እጅ ሴት ነው
እግዚአብሔር ጠርቶታል ምናምን ይላሉ። እግዚአብሔር አንዳንድ ጊዜ ደግሞ ብራያን ገጠር ሲያስተምር ለማስተርጎም እንድናስተር ይዞኝ ይሄዳል። ስንሄድም ስንመጣም ታሪኬን ምናምን ስለማወራው he was በጣም definitely sure about my calling እና እንደነሱ አይነት ሰዎች ባይኖር ይኸው 30 ዓመት አብረን ዋክ አረገን በአገልግሎት ውስጥ ማለት ነው። እና እንደነኛ አይነት ሰዎች ባይኖሩ ደግሞ አሁን ያለውን ሰው ለማግኘት አይቻልም። ሶ ኮንሺየስሊ መስጠት፣ ኮንሺየስሊ ማዘጋጀት ሰዎችን በጣም ያስፈልጋል ብዬ ደግሞ at the same time አምናለሁ። በቃ it's like ስለምንሄድ ብቻ ሳይሆን ባንሄድም ሰራዊት ማብዛት አለብን። አብረውን የሚያገለግሉ አብረውን የሚቆሙ and then ደግሞ እግዚአብሔር እኛን ሲጠራን ተክተው እግዚአብሔር መንግስት የሚያስቀጥሉ ለታመኑ ሰዎች አደራ ሰጣል የሚለው እሱ ደግሞ በጣም ያስፈልጋል ይመስላል። እሱ እንደ ኢንዲቪጁዋል ሆኖ እንደ ኮንግረስ ደግሞ በቃ ማለት የእግዚአብሔርን ቃል ታጠቁ ሲል መቼም ለሁላችንም ነው ሁሉንም ኮንግሬጌሽን ነው። ስለዚህ እንደ ኮንግሬጌሽን ደግሞ የሚያጸልይ ሳይሆን የሚጸልይ በእግዚአብሔር ቃል እውነት ላይ የሚቆም አይደለም ወደ መጣው ሁሉ ወደማይሄድ ምናምን አይነት ደግሞ እንደ ኮንግረስ ደግሞ እንደ ቤተክርስቲያን ደግሞ እሱንም ሰው ላይ የተንጠለጠለ ነገር በሙሉ መውደቁ አይቀርም። ሰው በፈጽሞ ሰው ላይ እንድንጠለጠል እግዚአብሔር አልጠራንም። መውረድ አለብን ከሰዎች ላይ። እኔ ብዙ ጊዜ በቤተክርስቲያን ማነሳዋለሁ። አንደኛ ቆሮንቶስ 1 ማለት ነው። እኔ ጳውሎስ፣ እኔ አጵሎስ፣ እኔ ክርስቶስ፣ እኔ ኬፋ ሲሉ ውረዱ ነው በቃ ዋናው። ጳውሎስ አንደኛ ቆሮንቶስ በተለይ ምዕራፍ 1 እስከ ምዕራፍ 4 ከሰው ለማስወረድ መስቀሉ ላይ ለማድረግ የተጻፉ ምዕራፎች ናቸው። እና ጳውሎስ አልተሰቀለልህም፣ እኔ ተሰቅየላችኋለሁ ወይ፣ በእኔ ስምስ ተጠምቃችኋል ወይ ያለ በጣም ቻሌንጅ ያደርጋቸዋል ማለት ነው። እና ህዝብ በራሱ ነው መቆም ያለበት። እኛ ኢቨን አሁን ኤፌሶን 4:11 ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችን፣ አስተማሪዎችን ሰጠ ይላል። ለምን ስንት ፐርፐዙን ቅዱሳን እንዲያገለግሉ ያስታጥቋቸው ዘንድ ነው የሚለው። ኢኩዊፕ ያደርጓቸው ዘንድ እኛ የሚኒስትሪያችንን ስም ያወጣሁት ከዛ ነው። ኢኩዊፕ የሚለው to equip the saints for works of service። ሶ እኛ የምናገለግለው ለማስታጠቅ ነው እንጂ የሚያገለግለው ህዝብ ነው፣ የሚኖረው ህዝብ ነው፣ የሚጸልየው ህዝብ ነው፣ የሚመሰክረው ህዝብ ነው። አሁን ግን we reversed it። የቲያትር ቤት ሞዴል አርገናታል። ቸርች የአካል ሞዴል ሳይሆን የቤተክርስቲያን ሞዴል የአካል ሞዴል ነው። በአካል ትመሰልና ያንዳንዱ የአካል ብልት ነው። አሁን የአካል ብልት የማይሰራ የለም። አሁን ተኝተን እንኳን የሚሰራ አለ። በቃ የማይሰራ አይደል ሁሉ የአካል ብልት ስለሚሰራ ማናየው ሁሉ እንዲያውም በጣም አስፈላጊዎቹ የአካል ብልቶች ውስጥ የተሰወሩ ናቸው። አሁን ልባችን፣ ሳምባችን ምናምን ኩላሊቱ እስቲ በጣም ሳምባ ያምራል እኮ አትዩም ሰው ስለማይታይ ማለት ነው። አፍንጫ ያምራል ነው የምንለው የአደባባይ ስለሆነ እና አንዳንድ ጊዜ እኛ እንደ አደባባይ በቃ ነቢያቱ፣ ሐዋርያቱ፣ አስተማሪዎቹ መድረክ ላይ ያለ ነው በቃ ሲያምር የምንባለው። ግን ይሄን የሳምባው እኮ ቸርች ውስጥ ያለች አንድ እህት ትሆናለች ሳሙኤል ያለች እና የአካል ብልት ነው ትልቁ የቤተክርስቲያን ሞዴል። what are we doing? እኛ ግን የስቴዲየም ሞዴል አረግ ነው፣ የቲያትር ቤት ሞዴል አረግ ነው። ስቴዲየም እና ቲያትር ቤት ደግሞ ስቴጂ ጥቂቶች የሚጫወቱበትና አብዛኛው በእነሱ ላይ በቃ የተመሰረተ ደስታና ለማግኘት የሚገባበት ነውና አሁን ቤተክርስቲያን ውስጥ ያለ ህዝብ ራሱም አይጸልይ፣ ራሱ መጽሐፍ ቅዱስም ማያነብ፣ ራሱ ምንም ነገር የማያረግ በቃ የሚጠብቅ ከመድረክ ላይ ከሚቆሙት ሰዎች የሚጠብቅ ከ30 ዓመት እንደዚህ ዓመት በፊት እኮ በየቦታው የገባ ክርስቲያን በሙሉ እንደመሰከረ ነው የሚውለው። ጋኔን ሲጮህ እንዳንጫጫ ነው የሚውለው። ጋኔንት ያወጣል። ለሰው ታመምኩ ሲል እጁን ይጭናል። ከዛ ከጮህም ያስወጣል። ምዕመናን ማለት ነው ጠቅላላ ራሱን በቃል ያስታጠቀ። አሁን እኮ እንደ የሆነ ሰው ታመምኩ ቢል ቆይ እንትን ወስደሃለሁ ነው እንጂ የሚለው እጁን የሚጭን እኮ የለም። እንደው አጋንንትን ቢጮህ ቆይ ለጊዜው ቆይ ብለን የሆነ ቦታ እንወስደዋለን እንጂ ለመጸለይ ድፍረቱም ያለው የለምና እሱ የታስቱ ቼንጅ በቃ ቢብሊካል መሆን አለበት። ሰዎች በራሳቸው የቆሙ ቤተክርስቲያን የአገልጋዮች ስብስቦች ነው እንጂ መሆን ያለባት ጥቂቶች እያገለግሉ ሁሉም የሚያጨበጨቡባቸው ተራ ምዕመናን የምንላቸው ምዕመናን ስብስብ መሆን የለውም። እግዚአብሔር ተራ ምዕመን የለውም። አገልጋዮች ነው ያሉት። ያገለግለኝ ዘንድ ሕዝቤን ልቀቅ ነው። ኤፌሶን 4 ቅዱሳን እንዲያገለግሉ ነው።
ያ ፐርስፔክቲቭ መምጣት አለበት እና የሚጸልዩ የሚሰብኩ የሚዞሩ የሚያገለግሉ ፕሮግራም የሚከታተሉ ብቻ ከመሆን መውጣት ስሞል ግሩፕ በጣም ያላችሁ ባይብል ስተዲ ላይ አቴንድ ማድረግ እና አንድ within the church ባሉ ስትራክቸርስ ውስጥ አሁን ምንድነው ሱፐር እንትን ያስፈልገው አካውንታቢሊቲ በጣም ያስፈልጋል። በመሰረተ ሰላም ያንዱ ችግር ይሄን ሲባል ደግሞ ሰው በየፈለገው መስኩ ይሩጥ ማለት አይደለም። ኦርደር አለ፣ ሎካል ቸርች አለች፣ ስትራክቸር አለ፣ ሊደርሺፕ አለ። የፈለገ ድካም ቢኖረው ማለት ነው ስትራክቸር ውስጥ ከሌሉ ሰዎች ይልቅ ድካም ውስጥ ያለ ስትራክቸር ውስጥ ያለ ይሻላል። በቃ አለ የእግዚአብሔር ኦርደር እሱ ነው። ሶ ቤተክርስቲያን በምትሰጣቸው ጋይድላይንስ ቤተክርስቲያን መሪዎች በሚሰጧቸው ቻናልስ የሚያገለግሉ ሆም ኬርም ሲሆን አሁን ብዙ ሆም ኬሮች የቤተክርስቲያን እጅ ደግሞ የቤተክርስቲያን አመራር ምናምን ከሌላቸው ደግሞ በጣም ዴንጀረስ ናቸው። ባይብል ስታዲዎች ሆም ሴል ግሩፕስ ምናምን አንደር ዘ ቸርች ሊደርሺፕ እየሆኑ ሰዎች የሚያገለግሉባቸው መሆን አለባቸው። ሌላው ቀደምም ካነሳ ነው ጋር ሰው አገለገለ የሚባለው መጽሐፍ ቅዱስ ገልጦ ሲናገር ብቻ አይደለም። አንድ ሰው ክርስቶስን ሲቀበል አገልጋይ ሆኗል። ለምሳሌ ስራው ንግድ ከሆነ አገልግሎቴ ነው ብሎ መጀመሪያ መቀበል አለበት። that's God's calling በቃ በህይወት ውስጥ አንድ ሰው ጌታን አገለገለ ለመባል ንግዱን ምኑን ዝግት አድርጎ ቸርች መጥቶ አሻር ማድረግ ሲጀምር አይደለም አገለገለ የሚባለው። ከአገልግሎት ወደ አገልግሎት ነው እንጂ የሚያመጣን ከስራ ወደ አገልግሎት አይደለም የሚያመጣ። አሁን ሰውን አይተሽው ከሆነ ሌላው ነገር ሲሆን ስራዬ ነው የታለ አገልግሎቴ ብሎ በጣም ይፈልጋል። መጀመሪያ ደረጃ wherever እግዚአብሔር ፕሌስ ያደረገን ቦታ በቃ አገልግሎታችን ነው። ያገለግለን ቅዱሳን ካህናት አረገን ነው አምን የሚለው አሁን በዚህ በፕሮቴስታንት ሪፎርሜሽን ታሪክ ውስጥ በጣም አንዱ ኮር እንትናቸው የነበረው ያን ጊዜ ከነበረችው ሮማ ካቶሊክ ቤተክርስቲያን ጋር ግጭት የነበረው የክለርጂ ሌይቲ ጋፕ በጣም ሰፍቷል ነው እና ማርቲን ሉተር የዚህ አገልጋዩና የህዝቡ አገልጋዮቹ በጣም ለእግዚአብሔር ቅርብ ድምጹን የሚነግሩ ህዝቡ ሆነዋል እና ያማኞች ሁሉ ክህነት ነበር። አንዱ በጣም ትልቁ አርጊመንቱ የሉተር አማኞች በሙሉ ካህናት ናቸው፣ አገልጋዮች ናቸው። በቃ የእግዚአብሔርን ስራ ነው የሚሰሩት፣ የእግዚአብሔርን ዓለም እየተንከባከቡ ነው። እንደውም አንድ የታወቀ ኮቴሽን ብዙ ኮት የሚደረገው ሉተር አንዲት መንገድ የምታጸዳ ሴት በቃ ስታጸዳለት ለእግዚአብሔር አገልግሎቱ ነው፣ እንደ መንፈሳዊ አገልግሎት ታገልግለው። እንደውም ምን ይላል? መንፈሳዊ ለማድረግ የግድ መዝሙር መዘመር የለባትም ስታጸዳ ይላል። እቺስ እንደ መዝሙር ነው በራሱ። ሰው ሁሉ እያገለገለ እንደሆነ አውቆ እንዴት ላገልግል ነው። አሁን ቤተክርስቲያን እሁድ ስንመጣ ከሰኞ ጀምሮ ላለው አገልግሎታችን መዘጋጃ ነው እንጂ እሁድ ስንመጣ እያገለገልን ካፌ ቆሜ ሻይ ሳዘጋጅ ስራዬ እንደሆነ ማሰብ እኮ የለብኝም። ሁለቱም መንዴይ ቱ ፍራይዴይ ያለው ኦኬ እኔ ላይፍ ነው። ከዛ ግን ሰው ጠበቃ ቢሆን እናት ብትሆን ምን ብትሆን ባላት በፕሮፌሽኑ በዛ ውስጥ እያገለገለ እንደሆነ ነው ማሰብ ያለበት። ዳኛ ሲሆን በጽድቅ መፍረድ እንደሆነ ኤግዛክትሊ ዳኛ ሲሆን የዳኛው ፑልፒት ያቸው ወንበር ናት። ካስተመር ሰርቪስ ራሱ ካስተመር ሰርቪስ ኢየሱስን ማሳየት የእውቀት የክርስቶስ የእውቀቱ ሽታ እንድንሆን ድል በመንሳቱ እያዞረን ነው አይደል የሚለው ሁለተኛ ቆሮንቶስ ላይ የእውቀቱ ሽታ እንድንሆን። አንድ ሰው ማሰብ ያለበት የሃይ ስኩል አስተማሪ ከሆንኩ የክርስቶስ የእውቀቱ ሽታ ነኝ። ማቴማቲክስ ከሆነ ማስተምረው ማቴማቲክስ ነው ማስተምረው። I don't necessarily have to quote the Bible። ማቴማቲክስ አስተማሪ ነኝ። ተዘጋጅቼ ልጆቹ ወድጄ ክራይስትን ግን ማሳየት እኔ ጌታን ስቀበል this is a good life እንድል ያደረጉኝ ሰዎች አንዱ የኬሚስትሪ አስተማሪ ነበር። እሱ በጌታ ነበር። ከጥቂት 3-4 ክርስቲያኖች ቢሆኑ ነው የታወቀ ነው። በእምነታቸው እንጠላቸዋለን እንደው ከአፈር ድሜ ብናስገባቸው ነው የምንፈልገው። በትምህርት ቤቱ ግን ምስጉን መምህር ነው። ሁሉ ጊዜ he is a brilliant ኬሚስትሪ አስተማሪ ነው። ያን ጊዜ ኬሚስትሪ ባዮሎጂ ምናምን በጣም ወድ ነበር እኔ ህይወት እንደ ዋና እንትናችን ነው። ሳትፈልገው እንደ ሮል ሞዴል ታወቀ። በቃ እንዶ ጴንጤ ባይሆን ነው ምን አለበት የሰውዬ ምናምንና በኋላ ግን it's like
የእግዚአብሔር ቃል ወንጌል ሲነገረኝ ኢን ማይ ታውት ፕሮሰስ ከሚመጡልኝ ሰዎች በጸባዩ የተመሰከረለት ነው። ሀምብል ነው። ወርዶ መሬት ድረስ ነው የሚረዳን። ለብቻው አግኝተሽ ስትጠይቂው እንደ ሌሎቹ አስተማሪዎች አይደለም። ኦልዌይስ ስማይሊንግ ነው። በጣም ቅርብ ነው። በጣም ደስ ይላል። በጣም ጎበዝ ነው። ከሰበከን ክርስቶስን ማለት ነው። ለዛ ይሁን እንዴ ወደ መምህራን ኮሌጅ የገባው? እሱ እንኳን ያው አጋጣሚው ጭምር ነው በጣም ኢንስፓየርድ አደረገው። በጣም አጋጣሚው ነው የወሰደኝ። ግን ጌታን ለመቀበል ግን እንደዚህ አይነት ሰዎች እኔ አገልግለውናል ብዬ ነው የማስበው። መስክረውልናል። without quoting the Bible ህይወታቸው መስክረዋልና የጠላት ቀንበር ከአንድ ክርስቲያን ላይ የተሰበረው ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ ሲቀበል ከዛ ላይ አገልጋይ ሆነዋል። ብቻ የምሰራው ስራ ለእግዚአብሔር ክብርን የሚያመጣ ክርስቶስን የሚያሳይ ከሆነ ያንን እንደ አገልግሎት መቀበል በጣም ያስፈልጋል እንጂ አገልግሎትን በዚህ በቤተ ክርስቲያን በአራቱ ግድግዳ ብቻ የተወሰነ አድርገን ማየታችንን ማቆም አለብን ብዬ አስባለሁ። በጣም ደስ ያው እንደ ኢንዲቪጁዋል እና አንተ እኛ ብንሄድ እንኳን ሰዎች አሉ በሚለው ነው ያነሳው። በተለያየ መልኩ አገልጋዮች የሚያገለግሉን ሰዎች ይሄዳሉ፣ ወደ ጌታ ይሄዳሉ፣ ወይ በተለያየ ነገር ይቀየራል። ኤኒቲንግ ምንም ጋራንቲ የምንሆነው ነገር የለንም። ግን በራሱ የቆመ ክርስቲያን፣ በራሱ ቃል የሚያነብ፣ በራሱ አገልጋይ መሆኑን የሚያውቅ ክርስቲያኖች ማፍራት እንዳለብን ነው እንትን ያለው። ልክ ነው። በጣም ደስ ይላል። እኔ እንደው እቺ ነገር ሳቀድም ስለ ፋሚሊ እና ስለ ፐርሰናል ነገር ስላወራን በዛው ምን አለችኝ ሀሴት ትናንትና እንደው ጠይቂልኝ አለችኝ። ማን ነው his favorite child? እሱ የሁሉም ጥያቄ ነው። his favorite child ማን እንደሆነ ጠይቂልኝ ብላኛለች። እና እኔ ሲጠይቁኝ 4 ፌቨራይት ልጆች አሉኝ እላቸዋለሁ። ሁሉም ናቸው ነው በቃ። ባለፈው እያንዳንዱ ያለው የፍቅር ኤክስፕሬሽን ይለያያል። ግን እውነት ነው እስካሁን ድረስ ያ ስታተስ ፌቨራይት የሚባል የተሰጠው የለም። ባለፈውም ስትል ነበር መድረክ ላይ እግዚአብሔርም እንደዛ ነው። ፌቨራይት ቻይልድ ሁሉም እኩል ነው። ለእግዚአብሔር ትልቅነት ትንሽ የለውም ስንባባል ነበረ። ልክ ነው። በጣም መቼም ከተጣበበ እንትንህ እንዳመጣው ጊዜህን ምናምን ተሰጠኸኝ አውቃለሁኝ። ግን በቃ ቴንክ ዩ ፎር ሰፖርቲንግ። በሚዲያ ላይ ያለውን እንደዚያ ነገሮች የመስራት እንትን አንደርስታንድ ስለምታደርግ ራሱ በጣም ደስ ይለኛል። ለእኔም በጣም አመሰግናለሁ። ትልቅ እድል ነው እና የመጀመሪያ ስራሽም ስለሆነ በርችም በዛው ለማለት በጣም ነው አመሰግናለሁ። ፎር ሰፖርቲንግ ፎር ዩር ታይም ፎር ኤቭሪቲንግ። እግዚአብሔር ይመስገን። ሁሉም ሰው የሚለው እኔ ብቻ ሳልሆን በጣም እንግዲህ በቸርች ውስጥም በጣም ብዙ ሰው በጋራ የሚያወራው ነገር ቢኖር ማሞሻ በጣም ክሎዝ ነው፣ ሲቀርቡት ቀረብ የሚል ነው እና ብዙ ፓስተሮች እንደዛ ስለማናውቅ ወይ አገልጋዮች ይሩቁናል እና ያው ቁጥራችን እየጨመረ ሲሄድ ትንሽ ያው ቻሌንጂንግ እየሆነ መጥቷል። እውነት ነው። በእኛ አጥቢያ ቤተክርስቲያን አንዱ ጥሩ ነገር የነበረው እንግዲህ 22 ዓመት 23 ዓመት ቁጥራችን በጣም ትንሽ ነበር። ስለዚህ በሁላችን ዘንድ ጥሩ የቤተሰብነት ህብረት አለ። አሁን እግዚአብሔር ስራውን እያሰፋው ሲመጣ እሱን ማስጠበቅ ግድ ነው። ግን መልኩ ያው ሁልጊዜ አስቸጋሪ ነው። ግን ያንን ካልቸር ሳምሃው እግዚአብሔር የጠበቀልን ይመስለኛል። እግዚአብሔር ይመስገን። አሜን። ስለ አገልግሎት ስላነሳህ ለምንድን ነው ሰው ከየት አመጣው? መድረክ ላይ ያሉ ሰዎች ብቻ ናቸው አገልጋይ የሚለውን ነገር ከየት ያመጣው ይመስልሃል? እንትን ነው የመጣን እንግዲህ ምናልባት የመጣንባቸው ሃይማኖታዊ አስተሳሰቦች ሊሆኑ ይችላሉ ብዬ አስባለሁ። በብዙ ሃይማኖቶች በእግዚአብሔርና በሰዎች መሀል መካከለኛ ሰዎች አሉ እና አገልጋዮቹ ኦልሞስት እንደ መካከለኞች ነው የሚቆጠሩት። ከአምላክ ዝቅ ከሰው ከፍ ናቸው። መጽሐፍ ቅዱስ ስትገልጭ የለም እሱ በእግዚአብሔርና በሰው መካከል ያለ አንድ ብቻ ነው አንድ ብቻ የሚለው ኤክስክሉድስ ኦል ኦፍ አስ። እሱም ሰው የሆነው ክርስቶስ ብቻ ነው። ከዛ ውጭ ያለ ነው በሙሉ ቅዱሳን ካህናት ናቸው። በቤተ ክርስቲያን ውስጥ እርግጥ መሪዎች አሉ፣ ዋኖች የሚላቸው ሊደርሺፕ አለ እና እሱ ዋኖቻችን እንድንገዛ፣ ዋኖቻችንን እንድናከብር፣ ዋኖቻችንን የሚያገለግሉንን ሰሚሽን እና እጥፍ ክብር ይገባቸዋል ኢን ዘ ሴንስ ኦፍ ኬሪንግ ፎር ደም ምናምን እነኚህ ኮንሴፕትስ አሉ። ግን ፈጽሞ
ከአምላክ በታችና ከሰው በላይ ግን አይደሉም። ሰዎች ደግሞ ናቸው። ያው እንግዲህ ወደ ማጠቃለያው ስንሄድ በጣም ከልብ አመሰግናለሁ ማሙሻዬ ብዬ ስል ያው እኛ በጣም ስለምንቀርብ ስላረከን ነው እንጂ ያው የክብር ጉዳይ አይኖ እዚያ ሀገር በጣም ኢሹ እንደሆነ ይገባኛል። ዶክተር መሆን አልነበረበትም። ለዛ የታይትል ኦብሴሽን እኔ ኦብሴሽን ነው የምለው። በጣም ኦብሰስድ ሆነናል። እየጨመረ በየመስኩ በቃ የዶክተር የኢንጂነር የእንትን ኢስ ቱ ማች በሌላው ዓለም የሌለ በእኛ ሀገር እየፈጠርን ያለ ነገር ነው። ዶክተር ካልክ ሐኪም ነው ማለት ነው። ያሰው ሳምበዲ ዶክተር ከተባለ በቃ ሐኪም ነው ማለት ነው። ፕላስ እኛ በተለይ በቤተ ክርስቲያን ውስጥ ደግሞ ሲሆን በጣም እኛ እግዚአብሔር አገልጋዮች ነን። አገልግሎቶቻችን መጠሪያ ስሞቻችን እንዲሆኑ ሳይሆን በተግባር እንዲገለጡ። በተግባር ሲገለጡ ሰው የምትጠብቂው በግ እረኛ ሊልሽ ይችላል፣ መጋቢ ሊልሽ ይችላል። that's one thing። ግን እንደ ሁሉ ጊዜ ስማችን በተጠራ ቁጥር እንደ መጠሪያ ስም እንደ አይደንቲቲ ግን በጣም ትክክል አይደለም። እኔ ደግሞ ያው መድረክ ላይ ሙሉ እንደምናገረው በትንሽ ስም ነው ያደግኩት። በቁልምጫ ስም ስለሆነች ብዙ ግድ የለኝም። ግን this is መሆን ያለበት በመካከላችን ያለ ግንኙነት ሲምፕሊሲቲ ያስፈልገዋል። መቀራረብ፣ መቀባበል በጣም ያስፈልገዋል። ሁሉን እኩል መቅረብ አንችል ይሆናል፣ ግን አትሊስት እሱን ታርጌት ማድረግ በጣም ያስፈልጋል። በጣም አመሰግናለሁ። በጣም ቅድም እንዳልኩት for your energy, for your support፣ ስለ አገልግሎት ሁሉ በጣም እግዚአብሔርን አመሰግናለሁ። አሁንም ወደፊትም እግዚአብሔር ጤናህን ይጠብቅልን። አሜን አሜን። ደስ አለኝ ስለአሁን ዛሬ ደግሞ ስላስተማርከን። ያው ከራስህ ህይወትም አንስተን ስለ ሕክምናና ስለ ቤተክርስቲያንና ስለ እምነት ስላለው በጣም ክላሪቲ ይፈልግ ስለነበረ ይሄ ነገር ትንሽ ክሊር ስላረክልን በጣም አመሰግናለሁ። ሌሎች ሰዎች ጥያቄ ካላቸው ከዚህ ስር ኮሜንት እያደረጉ ሌላ ጥያቄዎች ካሉ ይዤ እመጣለሁ፣ ወይ በጽሁፍ ወይም ደግሞ እንደዚሁ እንገልጻለን ማለት ነው። በጣም ከልብ አመሰግናለሁ። have a great day። አሜን። ታንክ ዩ። ተባረክ። አሜን። ታንክ ዩ። እንግዲህ ተመልካቾቼ እስካሁን ከዶክተር ማሙሻ ፈንታ ጋር ያቆየነው ቆይታ በጣም ብዙ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁኝ። ከዚህም በኋላ በተለያዩ ርዕሶች፣ በተለያዩ ቶፒኮች፣ በተለያዩ ኢሹዎች ቤተክርስቲያን ውስጥ ሊነሱ ይገባል በምላቸው ቶፒኮች እንደገና ከተለያዩ እንግዶች ጋር እንገናኛለን። ሰብስክራይብ እንድታደርጉ ጋብዛችኋለሁ። አሁን ለጊዜው በዩቲዩብ እና በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ብቻ ስለሚቀርብ ይሄ የዚህ ሾው ርዕስ ራሱ ጉዳይ ኢንክሉሲቭ ያልነው ያው ጉዳዮቻችን የምናነሳበትና በጣም ኢንክሉሲቭ ሁሉንም አቃፊ ስለሚሆን ነው። በጣም ከልብ ያመሰግናችኋለሁ። ኮንስትራክቲቭ የሆኑ አስተያየቶችን ወይም ደግሞ ኮንሰርኖችን ወይም ጥያቄዎችን ወይም ቶፒኮችን እባክሽን በዚህ ጉዳይ ላይ ሰው እንግዳ ጋብዘሽ አውሪልኝ የምትሉት ጉዳይ ካለ በጣም በደስታ ላስተናግደው ስለምፈልግ በቤተክርስቲያን ኢሹዎች ላይ አሁን ይሄ የኢንተርቴይንመንት አይደለም። ይሄ ፕሮግራም ሁላችንም ጓዳችን ውስጥ ያለውን ኢሹ የምናነሳበት ስለሆነ ብታደርጉልኝ በጣም ደስ ይለኛል። በጣም ከልብ ያመሰግናለሁ ስለ ጊዜያችሁ፣ ስለምትሰጡኝ አስተያየት፣ ስለ ክሪቲሲዝም፣ ስለ ሁሉም ነገር በጣም አብዝቼ አመሰግናችኋለሁ። ተባረኩ። በሚቀጥለው ደግሞ ሌሎች እንግዶች ከማምጣቴ በፊት ወይም ፖስት አደርገውና ጥያቄ ካላችሁ እሱን እናስተናግዳለን። በጣም አመሰግናለሁ።